ድብቅ ፍቅረኛ አወቀች። ማሚ በድንጋጤ ሆስፒታል ገባች። ርብቃ አበደች፣ ጨለለች። ይህ ባንተ ምክንያት ነው። ማሚ ብትሞት አንተ ነህ ተጠያቂው አቤል። እኔ ራሴ አንቄ ነው የምገልህ ብላ ተቆጣችው። እባክሽ እማዬ እባክሽ እያለ አቤል ባባብላትም በፍጹም ግን ማሚ በፍጹም ልትነቃ አልቻለችም። እና ማሚ ሆስፒታል ገባች። ዶክተሮቹ አሳሳቢ ሁኔታ ላይ ነው ያለችው ብለው መለሱላት። በጣም ያሳዝናል። አዩ መቲን በጥፊ ላሳት። አንቺ ቆይ አንድም ነገር አታሳኪም እንዴ? እኔ እስከዛሬ ስንት ነገር ነገርኩሽ፣ ስንት ነገር አድርጊ ያልኩሽ፣ ግን ምንም እያሳካሽልኝ አይደለም። እኔኮ አንቺና እኔኮ በአንድ የምንሆነው ያንን ወረቀት ብቻ ሳገኝ ነው። ካልሆነ ግን እመኚኝ ካንቺ ጋር መኖርም ሆነ ካንቺ ጋር ህይወት መቀጠል አልፈልግም ብሎ መቲን አሰቃያት። አዙ የተጠየቅሽውን ጥያቄ በትክክል እየመለሽ አይደለም። ምንድነው ስራሽ እዚህ ቤት ብሎ አዩ አፋጠጣት። ቆይ ተረጋጋ እንጂ እንዴት ባንዲ ቀን ይሆናል ብለህ ነው? ሰዎቹ እንደሆኑ በጣም ምርጥና እንዲሁም ደግሞ ጸደናቸው። ስለዚህ ቀስ ብዬ ነው እንጂ ዝም ብዬ ባንድ ጊዜ እንዴት ነው ሁሉን ነገር አጣርቼ የምነግርህ? አዩ ተረጋጋ። በዛ ላይ ደግሞ ኮሚሽኔን ራሱ አልሰጠኸኝም እኮ ትሰማኛለህ? እኔ ዝጧት ማታ በስራ መፈጋው እኮ ለኮሚሽኔ ብዬ ነው እንጂ ዝም ብዬ በነፃ መሰለህ እንዴ? እያለች ልኩን ተናገረች። አቤላና ርብቃ አብረው ካደሩ በኋላና አስገድዶ ከደፈራት በኋላ አቤል አልፈልግሽም ብሎ አሰቃያት። ቆይ ምንድነው የምትፈልገው? አሁን ሰልችቶኛል። አንተ ከሌላ ሰው ፍቅር ይዞኛል፣ አንቺን አላፈቅርሽም አልወድሽም እያልክ አሁንስ አበዛኸው ብላለችው። ታዲያ ለምንድነው ለማሚ እሷ ናት ሚስቴ ብለህ ያስተዋወከኝ? አታፍርም እንዴ ብላ ስትለው እባክሽን ትሰሚኛለሽ፣ አሁን ለማሚ ምንም እንዳልተፈጠረ ትናገሪያለሽ ብሎ ሲል አይ በፍጹም እውነቱን ነው የምናገረው። ማሚ እዚህ ቤት ላይ ድክ የሚል ልጅ እፈልጋለሁ፣ መውለድ አለባችሁ ብላ አፋጠጠቻቸው። አቤላ በፍጹም እንድትወልጂ አልፈልግም፣ ስለዚህ ማድረግ ያለብሽ ይሄን መድኃኒት ትውጫለሽ ብሎ መድኃኒት ከሱቅ ገዝቶላት መጣ። መቲ ለማሚ ከስራ ስትወጣ መንገድ ላይ ጠብቃ አቤላ ፍቅረኛዋ እንዲሁም ደግሞ ለወደፊቱም ባሏ እንደሚሆን ጭምር ተናገረች። ይሄንን የሰማችው ማሚ እሳት ለብሳ እሳት ጎርሳ ወደ ቤት ስትመጣ እንዴት እናንተ ልጆች ታታልሉኛላችሁ? እንዴት እንደዚህ ታደርጋላችሁ? ቆይ እኔ ትልቅ ሰው እኮ ነኝ፣ እንደናንተ ልጅ አይደለሁም። እንዴት ነው ይሄ ነገር የመጣላችሁ ብላ አፋጠጠቻቸው። እነሱም ደግሞ እባክሽ ማሚ ይሄንን ነገር የሌላ ጊዜ ብናወራው ይሻላል እያሉ ቢሏትም እንኳ በፍጹም ዛሬውኑ ማውራት አለብን። እስኪ ንገረኝ፣ እኔ እኮ ርብቃን እንደ ልጅ ነው ማያት፣ ከዛም በላይ ለሷ ያለኝ ነገር እጅጉን እየላቀ ነው ብላ ተናገረች። ርብቃ እኔ ማሚ ልጅሽን በጣም ነው የምወደው፣ በጣምም ነው የማፈቅረው፣ ግን እሱ ልቡ ሌላ ጋ ነው ያለው እኔ ጋ አይደለም፣ እና ባክሽ ማሚዬ ተረጅኝ እያለች አለቻት። ሰላም ውድና የተከበራችሁ የህያ ቤት ቤተሰቦች እንዴት ናችሁልኝ? ሁሉ ሰላም ሁሉ መልካም፣ ምን እግዚአብሔር የተመሰገነ ይሁን። ሰላም ነኝ፣ ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ነባር ቤተሰቦች ደግሞ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪውና አጓጌው ርብቃ ድራማ እንደቀጠለ ይገኛል። አቤላ ርብቃን በጣም ታገላት። እባክህ እየተሳሳትን ነው፣ እባክህ እያለች ብትለምነውም እንኳ እሱ ግን ሁላችሁም ሴቶች አንድ ናችሁ፣ አትታመኑም። ቆይ እኔ መወደድ የማልችል ሰው ነኝ ወይ? መፈቀር የማልችል ሰው ነኝ ወይ እያለ ሲላት፣ አንተማ ትወደዳለህ፣ አንተማ ትፈቀራለህ። አንተ ያልተወደድክና ያልተፈቀርክ ማን ሊወደድና ሊፈቀር ይችላል?
እኔ እኮ አፈቅርሃለሁ ብለው አብረው አሸሼ ገዳሜ ሲሉ አደሩ። አዙ በጧቱ ተነስታ እንግዲህ ማሚ ስትመጣ እነዚህ ልጆች አልተነሱም እንዴ ብላ ስትል እውነት ለመናገር ማታ አምሽተው ተኝተው ስለነበረ እስኪ ሂጄ ልቀስቅሳቸው ብላ ከዛ ከእንቅልፉ ሲነቃ አቤል እሳት ለበሰ፣ እሳት ጎረሰ። አንቺ ልጅ ግን ከኔ ምንድነው የምትፈልጊው? ወደ ህይወቴስ የመጣሽው መቼ ነው? ህይወቴ ልታበላሽ ነው እያለ ጮኸባት። በቃ ብትለውም እንኳ አንቺ ነሽ የበቃሽ እንጂ እኔ አይደለሁም። ቆይ አንቺ ምን አይነት ነሽ? እንዴት ለማይፈልግሽ ወንድ አሳልፈሽ ትሰጫለሽ? ብሎ ሲላት አንተ እኮ እምቢ ስላልከኝ ነው እና ታዲያ እኔ ምን ላድርግ? አንተ ነህ ያልከኝ ብላ ስትለው ትሰሚኛለሽ፣ እኔ እምቢ ብልሽም በጥፊ ልሰሽ ማስተኛት ትችይ ነበር፣ ግን አንቺ ፈልገሽና ፈቅደሽ ነው እና እኔ ግን አልፈልግሽም ብሎ አላት። ርብቃም እምባ ደም አዞ እስከሚመስል ድረስ ፊቷ ድብልቅልቅ እስከሚል ድረስ አለቀሰች። አዙ መሆነሽ ነው ብላ ብትላትም ምንም አልሆንኩም፣ አንዳንዴ ግን ከማይፈልግሽ ሰው ጋር ፍቅር ባይዝሽ ይሻላል አዙ እና ተጠንቀቂ ብላ ስትላት ምን እኔ ፍቅር? አረ ስራተሽ እኔ ለሆዴ እንኳ የማልሆን ሴትዮ እንዴት ብዬ ነው ፍቅር ምናምን ምለው? ለማንኛውም ግን አሁን ማሚ እየፈለገችሽ ነው ብላ አለቻት። ምን ነው ልጅ ደግሞ ዛሬ ፊትሽ አባብጧልሳ? ርብቃዬ እንዴት አደርሽ ብላ ስትላት ደህና ነኝ ማሚዬ፣ አንቺ እንዴት ነሽ? እልቅስ አንድ ነገር ላስቸግርሽ። ምንድን ነው? እባክሽ ልክ እንደ እናቴ ጸጉሬን እያሻሸሽኝ አንቺ ላይ መተኛ ትችላለሁ እንዴ? ምን ማለት ነው? እኔ እናትሽ አይደለሁ እንዴ? አረ ማሚዬ አንቺማ እናቴ ነሽ። እናቴ እኮ አይደለሽም አላልኩም። አንቺ እኮ እናቴ ነሽ አላልኩም። በቃ ግን እንደዛ አድርጊኝ እማዬ ብላ ስትል እሺ የኔ ልጅ ብላ ጸጉሯን እያሻሸቻት ባለ ሰዓት እስኪ ንገሪኝ ዛሬ ምን ሆናችኋል አንቺና አቤል ብላ ስትል ምንም አልሆንም፣ ማታም ሽተን ስለገባን ነበረ። ግን አቤል ምን ንገሪኝ እስቲ። አቤል ማታ ሲንከባከበኝ ነበር። አቤል ልብሱን ቀይሮ ሲመጣ አንተማ ማታ ትልቅ ነገር ነው ያደረከው ብላለችው። ምን አደረኩኝ እማዬ? እንዴ በሚገባ እንድትንከባከብካት ነገረችኝ እኮ። ልክ ነሽ፣ አሁን መውጣት አለብኝ እያለ መደነባበራ በዛ። ቆይ እናንተ ልጆች ዛሬ ምን ሆናችኋል? አንተም ርብቃም ድንብርብራችሁ ወጥቷል። ኧረ እማዬ ምንም፣ ርብቃ ግን ስላመማት ይሆናል ብላ አለች። እንግዲህ በሚያሳዝን ሁኔታ ርብቃ ለእሪች ደወለችላት። መምጣት አለብሽ ብላ ስትላት እሪች ከመጣች በኋላ እንዴት ናችሁ ደህና ናችሁ ብላ ስትል ደህና ነን። ቆይ ለምንድን ነው ቤቱን አንጋግተሽ ከዛም በኋላ ዝም ያልሽው ብላ አለቻት። ምን ላርግ ብለሽ ነው? እኔ እኮ በጣም በስራ ተወጥሬ ስለነበረ ነው። እንዴ እንደዛ ቢሆንም በፍጹም ግን ከዚህ በኋላ እንድትመጭ ፈልጋለሁኝ ብላለቻት። እንደዛ ከሆነ አሁን ሂጄ ማናገር አለብኝ ርብቃን ስትል እዚህ አውሩ። አያይ እዚህ እንኳ ተይው፣ እዛ ሄደን አቤል ብድግ አለና ልክ ናት እማዬ፣ እዛው ሂደው ያውሩ የሚያወሩትን ነገር ብለው ምንድነው የተፈጠረው? ሁሉም ነገር በጣም ከብዶኛል እሪች፣ በጣም እስኪ ንገሪኝ እያንዳንዱ ነገር። እኔ አሁንስ በቃ ሂጄ ሁሉንም ነገር ለማሚ እነግራታለሁ ብላ ስትል እግሯ ስር ተደፋች። እባክሽ ርች አሁን ይሄን ነገር ከተናገርሽ እኔንም ጭምር ነው የምትጠላኝ። ለምን ዋሸሽኝ ብላ ትጠላኛለች። እባክሽ ግን እኮ አንቺ ታፈቅሪዋለሽ፣ ግን እኮ አንቺ ታከብሪዋለሽ። እሱ ነው የማያከብርሽ የማይወድሽ። ቆይ ግን ሪች እኔ መወደድ አልችልም መፈቀር አልችልም? ኧረ እባክሽ ለምንድን ነው የማትችይው? እስኪ ንገሪኝ። ስንት ወንድ አንቺን ሲጠይቅሽ፣ ስንት ወንድ ሲሰቃይብሽ በፍቅርሽ አላየንም እንዴ? አንቺ ግን ከአቤል ሙጭጭ ያለ ፍቅር ይዞሽ ነው እንጂ። ግን ዛሬ እዩልሽ ሁሉንም ተይውና ሂጂ፣ እሱ ከወደደሽ ይከተልሻል እያለች አለቻት። በፍጹም ዛሬ ከተፈጠረው ነገር በኋላ እመኝኝ ትቼ አልሄድም። ደግሞ ዛሬ ምን ተፈጥሯል? ማታ ሰክሮ ነበር። እናማ አብረን አደርን። ምን? አዎ። ቆይ አንቺ ልጅ አብደሻል እንዴ? ግን ምን ዋጋ አለው? ምን ተፈጠረ? አዝኖልኛል፣ ቀርቦኛል ስለው ይርቀኛል፣ እርቆኛል። በቃ እኔም ልተወው ስል ደግሞ ይቀርበኛል። የተዛባ ስሜት ነው። ምን ማለት ነው? ብቻ ግን አላቅም። እና ጭራሽ መድኃኒት ገዝቶ ሰጠኝ። ምንም ይሆን እንዳትወልጅ ብሎ ነው። ቆይ ይሄ ልጅ ግን ምንድን ነው አላማው? አላቅም። ብቻ ግን ከሚቲ ጋር የተጣላ ይመስለኛል። ምን? አዎ ብቻ አንቺ ከሃዲ፣ እናንተ ከሃዲዎች እያለ ነበረ
ስለዚህ የሆነ ነገር ተፈጥሯል ነው ምልሽ። ወይ ጉድ በጣም ያሳስባል። ለማንኛውም ግን ላንቺ እንኳን ደስ ያለሽ። እውነት ለመናገር ምን እንደተሰማኝ አላቅም። ምን ማለት ነው? ማለቴ ይውደደኝ ያፍቅረኝ እሱን ሳይሆን እኔ ስለ ራሴ ስሜት አንድ ልቤ ደስ ይለኛል፣ ሌላኛው ልቤ ደግሞ ያዝንብኛል እና ግራ ገብቶኛል ርች ብላ ስትል አዩ መጣ በሩን አንኳኩቶ እንዴት ናችሁ? ደህና ነን። ከዛ እሪች ደግሞ እንዴት ነህ? ቆይ ጠፋህስ አለችው። በጣም ይቅርታ እዚህ መሆንሽን እኮ አላየሁም፣ ማለቴ በጣም ስባይ ነበረ ርብቃ እያለ ሲል አንድ ጊዜ ግን ተወጭልን ብሎ አላት። ከዛ ምንድን ነው እስኪ ንገረኝ ብላ አለችው። እልቅስ አንድ ጥያቄ ልጠይቅሽ። ምንድን ነው? ማታ ምንድን ነው የተፈጠረው ነገር? ምንም። ቆይ ጓደኛ ማቾች ነን፣ ምንም ነገር አንደባበቅም ብለናል ነበር እንዴ? አዎና። ርብቃ የዋሄት ሁሉንም ነገር ነገረችው። ከዛ ለዋናው አለቃ አዩ ደወለና ነገሩን ሁሉ መቲ አበላሸችብኝ። ምን ማለት ነው? በቃ እሷ እንግዲህ ያው እኔ ሚስት ብዬ ይዤው ስለነበረ እና አብረው ሆነው ስኔ ስደውልላት አነሳችውና ሁሉንም ነገር አወቀ። ምን? እንዴት እንደዚህ ሊሆን ይችላል? እኔም ግራ ገብቶኛል። ትሰማኛለህ? አንተ መቲ የምትባለውን በፍቅር ጥለህ እንደምንም መቲ ደግሞ ያኛውን በፍቅር ጥላ ያንን ነገር ማግኘት አለብን ነገርኩህ ብሎ ማስጠንቀቂያ ሰጠው። እሺ ነገር ግን ወረቀቱን እኔ ራሴ ነበርኩ ማግኘት የምፈልገው። ከዛ በፊት ሁሉንም አግኝቼ እኔ ራሴ ነኝ ሀብቱን የምወስደው እያለ አዩ ፉከራ ላይ አበዛ። አዙና ማሚ ሶፋ እየቀየሩ ባሉበት ሰዓት አቤላ ደነገጠ። ቆይ ምንድነው ማዬ እንደዚህ ሶፋ መቀየር በጧቱ ተነስተሽ? በዛ ላይ ደግሞ አዟለች አይደል እንዴ? ምን ችግር አለው? ስራ ስለማታውቅ እያስለመድኳት ነው። በዛ ላይ ደግሞ አንተም ተወደዋለህ። ምን ነው አልወደድከውም እንዴ? አረ ወድጄዋለሁኝ። እናማ ርብቃም እንደምትወደው አልጠራጠርም። አይዞሽ ማዬ ተወደዋለች። እንደዚህማ አንቺ አሳምረሽላት ባትወደው ነበር የሚገርመኝ። አዎ እንግዲህ ከወደደችው ዝሮ እንደዛ አሳምረዋለሁ። አረ ማዬ ትለያለሽ። ቆይ ግን ዛሬ መሆና ነው ርብቃ ከክፍሏ የማትወጣው? ደክሟት ይሆናል ማዬ። ማታም ሽተን ስለተኛን እኔ የምልህ አንድ ነገር ልነግርህ እፈልጋለሁ። ምንድን ነው የምትነግሪኝ ማዬ? በቃ የሆነች ጉች የምትል ልጅ መውለድ አለባችሁ። ምንም ማዬ፣ አረ ተረጋጊ። አሁን በአሁኑ እንዴት ይፈጠራል? ፈጣሪ ሲፈቅደው እኮ እንወልዳለን። አያይ ልጅ፣ እሱማ ፈጣሪ ሲፈቅደው ነው። ነገር ግን የግድ መውለድ አለባችሁ ብላ አለችው። አቤላም ተናደደ፣ ደነገጠ። ቆይ ምንድን ነው የማደርገው? አሁን መድኃኒቱን ዋጭው አቷጩ ልላት ነው እያለ ነው። ውድ የህያቤ ቤተሰቦች የዛሬው ርብቃ ይህን ይመስል ነበር። በቀጣይ እስከምንገናኝ ላይክ ሼር አድርጉ። የእውነት ርብቃ